እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? እግዚአብሔር ይመስገን። እንዲህ ጌታ የሚላችሁን ከማለቴ በፊት እኔ የምላችሁን ልበላችሁ። የኔ ማስታወቂያ ባለፈው ሳምንት አንድ ማስታወቂያ ተናግረን ነበረ። ያው ሚሽንን በተመለከተ እና ሐሳቡ ምናልባት ባለፈው ሳምንት ከሌላችሁ እንደምታውቁት የተጀመረ ሚሽነሪዎችን የማሰልጠን የማሰማራት አገልግሎት ተጀምሯል። ከአንድ ዓመት ተኩል በላይ ሆኖታል። 22 ሚሽነሪዎች በተለያየ አቅጣጫ እየሰሩ እያገለገሉ ቤተክርስቲያን እየተተከለች ብዙዎች እየዳኑ ነው። ይሄ ሁሉ ጊዜ ሪፖርት እናደርጋለን። ይሄን ነገር ግን የበለጠ መስራት እንችላለን። ጌታ ቢፈቅድ እንደውም የሚቀጥለው ዓመት ላይ እነዚህን ሰዎች ጨምሮ 100 ሚሽነሪ ማሰማራት እንችላለን። ግን ይሄን ስራ ስንሰራ እንደምታውቁት ለሰዎቹ የምንሰጠው እርዳታ ብቻ ሳይሆን ከዛ ያለፈ በዛ አካባቢ ያሉ ችግሮችንም መፍታት የምንችልበትንም አቅም እንድናገኝ ገንዘብ ያስፈልገናል በሚል ሐሳብ ነግሬያችሁ ነበረ እና እንደውም ያለፈው ሐሙስ አንደኛውን ሚሽነሪ ሰሜን አካባቢ ያለውን ሳናግረው ነበር። እንዳልኳችሁ ወንጌልን ሰብካለን፣ ግን የተራቡ ልጆች አሉ፣ ወጣቶች አሉ። ሻይና ዳቦ እንኳን በቀን አንዴ ብንሰጣቸው የሚል ነገር ነግሮኝ እንደውም በቃ ስንት ያስፈልጋል የሚል ጥያቄ ጠይቄያለሁ። በነገራችን ላይ አንዳንዱን ነገር አንድ ሰው ሁሉ ሊሸፍነው ይችላል። ግን እኛ ሁላችን መሳተፋችን የሚጠቅመን በወንጌል ስራ ውስጥ እንነካካለን። በዛ ውስጥ በረከት አለ። ገንዘባችን፣ ልጆቻችን ጠዋት እንደዚሁ አንዳንድ ሐሳቦች ይመጣሉ። ምን እንደምናደርግ ልጆች የሚሽን ስራ ውስጥ ሲሰማሩ ገንዘብ ሲያገኙ ለሚሽን ነው ሲባሉ ሲያድጉ ይገርማቸዋል። በጣም የሆነ ነገር ይገባል ውስጣቸው። ስለዚህ አንድ ሰው የማድረግና ያለማድረግ ሳይሆን ሁላችን በዚህ ነገር ውስጥ እንድንተባበር ነው። እስከዛሬ ስታደርጉ ነበር፣ ግን አሁን በበለጠ ለማድረግ ስለምንፈልግ ባለፈው ሳምንት በወር $20 መክፈል 20 ከፍለን እያንዳንዱ ሰው ቢከፍል ብዙ ስራ መስራት እንችላለን፣ ማቀድም እንችላለን። በተለይ ደግሞ ያ የሚሰጠው 20 ብር በወር እንዲሰጥ ሆኖ እዛ የሚሰጠው ቦታ ላይ ትዝ ይላችሁ እንደሆነ አንድ ጊዜ ዋን ታይም የሚላለ፣ በየሳምንቱ የሚላለ፣ በየወሩ የሚላለ። በየወሩ ከሆነ እርግጠኛ የሆነ ነገር ስለሆነ ማቀድ እንችላለን ብለን ነበረ። ባለፈው ሳምንት እንግዲህ 21 ሰው በየወሩ የሚል ሞልቷል። ወደ 39 ሰው ደግሞ አንድ ጊዜ ሰጥቷል። ስለዚህ የዛሬው ማስታወቂያ በየወሩ የሚለውንም አንድ ጊዜ የሚለውንም ያልሰጡትን ለማበረታታት አንድ ጊዜ ያሉትን ደግሞ ወደ ወር ለመመለስ ነው ማለት ነው። ስለዚህ ሁለት ስራ ነው። ግን እንዳልኳችሁ ባለፈው ቢያንስ እኛ እንግዲህ ከ500 በላይ አባል አለ። 300 እስከሚደርስ ድረስ ከንዝነዛይ ብዛትም ቢሆን ታደርጓታላችሁ እንጂ መነዝነዝ አልተውም። በቃ እኔ ነዘንዛለሁ እናንተም ታደርጋላችሁ። ይሄ በጣም በግል ሁሉ አሁን ሳገኝ ሰዎች እኔን ሰላም ለማለት ከመጣችሁ ይሄን ሐሳብ ስለዚህ ብዙ ሰው ልርቅ እችላለሁ፣ ግን ሐሳቡ ግን ይሄን ሳልናገር አላልፍም። ምክንያቱም የእግዚአብሔር ስራ ስለሆነ ጌታ ቢፈቅድ እዚህ ዓመት መጨረሻ ላይ ሄደን ፕላን አድርገን ባለፈው እንዳልናችሁ በተለይ ደግሞ አሁን እግዚአብሔር ጥሩ አቅጣጫ ሰጥቶናል። ያልተደረሰበት ያልተነካ ወንጌል ያልደረሰበት ቦታ ላይ ለመስራት ነው የምናስበው። ስለዚህ ይሄን ለማድረግ ተባበሩ። ስለዚህ ከዛሬ ጀምሮ ይሆናል። የሚቀጥለው ሳምንት ጨመር ይላል ብለን እናምናለን። እግዚአብሔር ይባርካችሁ። ታንኪዩ። ተነስተን የእግዚአብሔርን ቃል እንሰማለን። የማካፍላችሁ ሐሳብ የቲቶ መጽሐፍ ነው። ቲቶ ከሁለተኛ ጢሞቴዎስ ቀጥሎ ያለ መጽሐፍ 3 ምዕራፍ ብቻ ያለው መጽሐፍ ነው። አጠር ያለ ነው። ዛሬ እኔ ምዕራፍ 1 ነው ማካፍለው። እኔ የማነበው በአዲሱ መደበኛ ትርጉም ነው። ስለዚህ ምናልባት እዚህ ላይ ከለጠፉት ታያላችሁ። ካለዛ ግን እኔ በአዲሱ መደበኛ ትርጉም ቲቶ ምዕራፍ 1 ከ1 እስከ 16 ያለውን በጌታ በኢየሱስ ስም አነባለሁ። የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ እምነቱና ዕውቀቱ የተመሰረቱትም የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እርሱ በወሰነውም ጊዜ ባዳኛችን በእግዚአብሔር ትእዛዝ ለኔ አደራ በተሰጠ ስብከት በኩል ቃሉን ይፋ አደረገ።
በምንጋራው እምነት እውነተኛ ልጄ ለሆነው ለቲቶ ከእግዚአብሔር አብ ካዳኛችንም ከክርስቶስ ኢየሱስ ጸጋና ሰላም ይሁን። ጸጋና ሰላም ከየትም አይመጣም፣ ከእግዚአብሔር አብ ካዳኛችን ከክርስቶስ። አንተን በቀርጤስ የተውሁህ ገና ያልተስተካከለውን ነገር እንድታስተካክልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው። ሽማግሌ ነቀፋ የሌለበት የአንዲት ሚስት ባል፣ ልጆቹ አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን። ኤጲስቆጶስ የእግዚአብሔር ሥራ ባላደራ እንደመሆኑ የማይነቀፍ ሊሆን ይገባል። ይኸውም ትምክተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባም። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል። ሌሎችን ትክክል በሆነው ትምህርት እንዲያበረታታና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት። አመፀኞች፣ ለፍላፊዎችና አታላዮች የሆኑ ብዙ ሰዎች አሉና በተለይም እነዚህ ከተገረዙት ወገን ናቸው። እነዚህን ዝም ማሰኘት ተገቢ ነው። ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸው። ከራሳቸው ነቢያት አንዱ ስለነሱ ሲናገር የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎችና ሰነፍ ሆዳሞች ናቸው ብሏል። ይህ ምስክርነት እውነት ነው። ስለዚህ አጥብቀህ ገስጻቸው፣ ይኸውም ትክክለኛ እምነት እንዲኖራቸውና የአይሁድን ተረት ወይም ከእውነት የራቁትን ሰዎች ትእዛዝ እንዳያዳምጡ ነው። ለንጹሐን ሁሉ ነገር ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም ነገር የለም። እንዲያውም አእምሮአቸውና ሕሊናቸው የረከሰ ነው። እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ ናቸው። እግዚአብሔር አምላክ ሆይ እናመሰግንሃለን። አንተ ያልከው ብቻ ስለሚሆን በፊትህ ስላለን ስምህን እንባርካለን። ስለ ብዙ ምሕረትህ፣ ስለ ብዙ እርዳታ እግዚአብሔር ሆይ ስምህ ይባረክ። የምትናገር አምላክ ስላለህን ስምህን እንባርካለን። ስትናገር ደግሞ እውነትን ትናገራለህ። ስትናገር ቃልህ ለማዳን ለመፈወስ ስለሆነ ለማስተካከል ስለሆነ ስምህን እንባርካለን። ይሄ ቃልህ ይግዛን፣ እኛም ለዚህ ቃልህ መገዛት የምንችልበትን ጸጋ ስጠን። ዘመናችንን ሁሉ ለአንተ አሳልፈን ሰጠን። ይህን ጊዜ አንተ ተጠቀምበት፣ መንፈስህ ያገልግለን። እኔንም ባሪያህን እንድትረዳኝ ሕዝብህንም እንድትረዳ ራሳችንን ላንተ ለጸጋ ቃልህ አደራ አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ቀስ ብዬ ረጋ ብዬ ማውራት ፈልጋለሁ። ምክንያቱም ብዙ ነገር አለው እዚህ ውስጥ። እንዲሁ ለመግቢያ እንዲሆን ቲቶ የግሪክ ሰው ነው፣ አህዛብ ነው። ጳውሎስ በአገልግሎቱ ጌታን ከተቀበሉት መካከል አንዱ ነው። ልክ እንደ ጢሞቴዎስን ወደ ኤፌሶን እንደላከው ቲቶን ደግሞ እዚህ ቦታ ላይ ሲናገረው ሲሾመው እናያለን። ለዚህ ነው መንፈሳዊ ልጅ ብሎ ይጠራዋል። መንፈሳዊ ልጁ ነው። ከሐዋርያት ሥራ ላይ አታዩትም ቲቶን፣ ግን ብዙ ጳውሎስ ባደረገው የሚሽን ትሪፕ ውስጥ አብሮት የነበረ ሰው እንደሆነ እንደውም ወደ ቆሮንቶስ ሁሉ ልኮ አንዳንድ የሚሰሩ ስራዎችን እንዲሰራ እንዲያገለግል የላከው ሰው ነው። በቀርጤስ ለምትገኘው ቤተክርስቲያን መጋቢ ሆኖ ለተቀመጠው ለሱ ነው ጳውሎስ የሚጽፍለት። የዚህ መልእክት ዓላማው በቤተክርስቲያን ውስጥ ስርዓትን ስለማስያዝ ነው። የእግዚአብሔር ቤት ስርዓት አለው። የእግዚአብሔር ቤት ስርዓት ደግሞ መመሪያ ደግሞ አለው። የእግዚአብሔር ቃል አለው። ሰው ያወጣው ትእዛዝ አይደለም። በየቀኑ የሚቀየር ነገር አይደለም። የሰማይ አምላክ አንድ ጊዜ የጻፈው ነው። በሰው ልክ የተጻፈ አይደለም። በሰው ስሜትና ፈቃድ የተጻፈ አይደለም። የሱ ሐሳብ የሆነ ነው። ስለዚህ ወይ መኖር ይችላል አለብኝ ወይ አልኖርም እንጂ ይሄ አይቀየስም፣
አይቀየርም አይቀያየጥም ንጹህ የሆነ መመሪያ እንዴት እንደሚኖር ትዳር ላይ ተናግሮናል ቤት ውስጥ ተናግሮናል ልጅ እንደምናስተዳድር ምንም ግራ እንዳይገባን እግዚአብሔር ሁሉን ነገር በስርዓት አድርጎ በእግዚአብሔር ቃል ውስጥ እንዳስቀመጠ እንዲሁ በእግዚአብሔር ቤትም እንዴት መመላለስ እንዳለብን የሚያስተምር ስለሆነ ይሄንን ትእዛዝ በእግዚአብሔር ቤት ውስጥ እንዴት እንደሚኖር የሚገርም አይነት ትእዛዝ ይሰጣል ምዕራፍ 1 ላይ ጥቂቶችን በተለይም ስለመሾም እንደገና ደግሞ በዛ አካባቢ ስላለው ችግር እንዴት ማስተካከል እንዳለበት ይናገራል ምዕራፍ 2 ላይ ስትመጡ ስለ ብዙ ሰዎች ነው የሚናገረው ማይገባበት ቦታ የለም ስለ ሴቶች ስለ ወንዶች ስለ ትልልቅ ሰዎች ሁሉ ይናገራል ሁሉን ነው የሚናገረው ምዕራፍ 3 ላይ ሲመጣ ደግሞ አጠቃላይ የሆነ ነገር ይናገራል ስለዚህ ዓላማው በተለይ ይሄ ምዕራፍ 1 ላይ ያለው ዓላማ በእግዚአብሔር ቤት ውስጥ ስለሚሾሙ ሰዎች እና እንደገና ደግሞ ያልተስተካከሉ ሌሎች ነገሮችን መስተካከል እንዳለባቸው ነው የሚናገረው ስለዚህ ተደራሲው ቲቶ ነው ማለት ነው ደራሲው ጳውሎስ ነው ግን ራሱን ሲያስተዋውቅ እዚህ ሐሳብ ላይ ትንሽ መቆየት ስለምፈልግ ጳውሎስ ራሱን ሲያስተዋውቅ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ ብሎ ነው ያስተዋወቀው ብዙ ቦታ ላይ ጳውሎስ የኢየሱስ ክርስቶስ ባሪያ ብሎ ነው ያስተዋወቀው እዚህ ላይ የእግዚአብሔር ባሪያ ይለዋል እንደገና ደግሞ የኢየሱስ ክርስቶስ ደግሞ ሐዋርያ ብሎ ይናገራል ስለዚህ ራሱን ያስተዋወቀበት ባሪያና ሐዋርያ ነው የእግዚአብሔር ባሪያ የሚለው ሐሳብ ማንነቱ ነው ሐዋርያ የሚለው ደግሞ የተሰጠው ሥራ ነው የተሾመበት ነገር ነው ሁለቱ የተለያየ ነገር ነው ብዙ ጊዜ ብዙዎቻችን የምንቸገረው ማንነታችንን አውቀን ባወቅነው ማንነታችን ራሳችንን ከማስተዋወቅ ይልቅ ራሳችንን ከማወቅ ይልቅ ኃላፊነታችንን ነው የምናስተዋወቀው ኃላፊነታችን ማንነታችን ይሆናል አንዳንድ ጊዜ ለምንድን ነው እንደዛ የሚሆነው ቢባል እርካታ የሚገኝበት ደስታ የሚገኝበት የሆነ ነገር ሰራው የሚባልበት ነገር የሰራነው ስራ ያደረግነው ነገር የተሾምነው ሹመት ነው እንጂ ማንነት ላይ አይደለም አሁን ባሪያ ሄዶ ሰው ጋር ፓስተር ነኝ ብሎ ማስተዋወቅ ወይም ደግሞ ያደረኩትን አገልግሎት የሰራሁትን ስራ የዳኑትን ሰዎች መናገሩ ነው በጣም እንደው የሚያስመካ ደስታ የሚሰጥ እርካታ የሚሰጥ እንጂ ባሪያ ነኝ የሚለው ነገር ብዙ እርካታ አይሰጥም የእግዚአብሔር ልጅ ነኝ የሚለው ነገር ብዙ ሰዎች ጋር ሄደን ብንነጋገር ብዙ ጓደኛ እናፈራም ብዙ መጠጋጋ አይሆንም ስለዚህ ጳውሎስ ግን ራሱን ሲናገር ባሪያ ነኝ ይላል ከዛ ደግሞ ሐዋርያነት ባሪያን የሚለውን ነው የሚያስቀድመው ማለት ነው ስለዚህ በመናደርገው ነገር ነው ምክንያቱም እርካታ የሚገኘው በዛ ስለሆነ ወይም ደግሞ የምናዝነው ፍረስትሬትድ የምንሆነው ተስፋ የምንቆርጠው ልጅነት ስላጣን አይደለም ወይም ደግሞ ወራሽ ስላልሆንን አይደለም ግን በህይወታችን እኛ ማድረግ የምንፈልገው ነገር ስላላደረግን ወይም ደግሞ መያዝ የፈለግነው ነገር ስላልያዝን ነው ግን ትልቅ የሚያስመካ በእግዚአብሔር ፊት እንድንቆም በሰው ፊት እንድንቆም የሚያስቀጥል ነገር ማንነት ነው ኃላፊነት ይቀያየራል የሆነ ሰዓት ላጤ ነበርኩ የሆነ ሰዓት ላይ አግብቻለሁ የሆነ ሰዓት ላይ ልጅ አለኝ ልጆኛል የሆነ ሰዓት ላይ ደግሞ ይቀያየራል ማንነት ግን አይቀያየርም ልጅነት አይቀያየርም ሁሉ ጊዜ ልጅ ነኝ ተሰርቶ የሚደረግ ወይም ደግሞ በጊዜ ብዛት የሚሆን ነገር ሳይሆን ከእግዚአብሔር የተሰጠ ጸጋ ስለሆነ በክርስቶስ ያገኘ ነው ስለሆነ ለዚህ ነው ብዙ ጊዜ በዚህ ዘመን ከሥራ በፊት ስም የሚቀድመው ሰው ለስሙ በጣም ታጠራል ከዚህ በፊት ነግሬያቸዋለሁኝ እኔ ትምህርት ቤት እያለሁ አንድ ገና እኔ ሰከንደሪ እያለሁ ፈርስት ይር የመጣ ላይቤሪያዊ ነው ገና ሲመጣ ቢዝነስ ካርዱን ሰጠኝ እና ዴቪድ ቦሎፌል ሚሽነሪ ኢቫንጀሊስት እና ይሁን 4 ስም አለው ከዛ ምን አድርጋል ምናምን ስራ ምንም አልሰራም ግን ቀድሞ በቃ ለመሆን የሚፈልገው ነገር ሰጥቷል ለምን በዛ ነው ሲተዋወቅ እኔ ለሱ የምሰጠው ክብር ተቀባይነት የማገኘው በዛ ስለሆነ ነው ስለዚህ ሰው ስልጣን የሚፈልገው ለዚህ ነው ቤተክርስቲያን ውስጥ እንኳን ያ ነገር የሚፈልገው ለዚህ ነው ቦታ ይፈልጋል ሰው ለምን ያ ማንነት ስለሆነ ግን ማንነት እሱ አይደለም ማንነት በክርስቶስ ኢየሱስ ያገኘ ነው ልጅነታችን ነው ማንነታችን ለዚህ ነው ባለፈው ሳምንት ፓስተር ስቲቭ ሲነግረን ስለ ያዕቆብ ዘመኑን ሁሉ የለፋው ነገር ለማንነቱ ይሄ ማንነት ሳይሆን ይሄ ስሙን ለማስጠበቅ ነበር ያገኘው ያከማቸው ያታለለው የሄደበት መንገድ የ20 ዓመት ጉዞ በሞላ ማንነት የሚሆነው መስሎት ነበር አንድ ቀን ግን ያለውን ነገር ሳይሆን ማንነቱን የሚጠይቅ እግዚአብሔር ፊት ሲቀርብ ለመቅረብ ሲል ገባው ስለዚህ በሞላ ሁሉንም ርቃችሁ ሂዱ አላቸው
ሲያይ ነገርየው አያዋጣም። አሁን ሰው ፊት አይደለም የቆመው። ሰው ፊት ቢቆም ኖሮ ወንድሙ ፊት ቢቆም ኖሮ ይሄን ሁሉ በማግኘቱ አንድ ስም ይሰጠው ነበር። እግዚአብሔር ማይደነቅበት ነገር የሰበሰብኩት ነገር አያስደንቀውም፣ ሹመቴ አያስደንቀውም። የሚያስደንቀው ነገር በክርስቶስ ኢየሱስ አምኜ መዳኔ ነው። እሱን እሺ ማለቴ መታዘዜ እሱን የሚያስደንቀው። ስለዚህ ያዕቆብ ያንን ሁሉ አባሮ መጨረሻ ላይ የተጠየቀው ጥያቄ ስንት አለህ አይደለም፣ ስንት ሚስት አለ፣ ስንት ከብት አለ፣ ምን ተማርክ አይደለም። ለዚህ እኮ ነው አንዳንድ ጊዜ እኮ ሀገር ቤት እንኳን እንዳንሄድ የሚያሳፍረን አንዳንዴ ምንም ሳልይዝ ነው አይደለ? ተይዘን ጌታ ይዞን እኛ የምንይዘውን ነገር እንፈልጋለን። ስለዚህ ምክንያቱም እዛ ስንሄድ ሰዎቹ የሚቀበሉን የሚወዱን የሚያቀርቡን ከዛ የተነሳ ስለሆነ ኖ እኛ እኮ የእግዚአብሔር ልጆች ክርስቶስን አግኝቻለሁ። ዕቃ አይደለም የሰበሰብኩት። እኔ አሜሪካ መጥቼ አሜሪካ ጌታን ነው ያተረፍኩት፣ ያገኘኝም ያተረፈኝም። ስለዚህ የያዕቆብ ችግር ያ ችግር ነበረ። በሕይወት ያለን የሥራ ድርሻ ይቀያየራል፣ ማንነት ግን አይቀየርም። አንደኛው የእግዚአብሔር ልጆች ነን። ማንነታችን የእግዚአብሔር ልጆች። ይሄ ለፍተን ያመጣነው አይደለም፣ ጥረን ያመጣነው ነገር አይደለም፣ በዘመድ የሆነ ነገር አይደለም። በምህረት የተቀበልነው የእግዚአብሔር ልጅነት ነው። ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ አገልግሎት ከመሄዱ በፊት በዲያብሎስ ከመፈተኑ በፊት ለጥምቀት ሊጠመቅ በመጥምቁ ዮሐንስ ሲመጣ የመጣለት ድምፅ የምወድህ ልጄ፣ ማርቆስ 1:11 አንተ ነህ፣ በአንተ ደስ ይለኛል። በዚህ ውስጥ 3 ነገሮች አሉ። አንዱ የምወድህ መወደድ፣ ተወደናል። እግዚአብሔር ወዶናል። በሕይወታችን ዘመን በሕይወታችሁ ዘመን ሰዎች እንዲወዷችሁም እንዲጠሏችሁ ምንም ነገር አታድርጉ። ዝም ብላችሁ ኑሩ። ነፃነት የሚባል እሱ ነው። ማለት እንዲወደኝም አላደርግም እንዲጠላኝም አላደርግም፣ ዝም ብዬ እኖራለሁ። በዛ ውስጥ ምንም ነገር ሳያውቋቸው አንዳንድ ሰዎች የሚወዷቸው አሉ። ምንም አንድ ቀን አውራት እንዲሁ ይወደዋለሁ የሚባል፣ አንዳንዱ ደግሞ እንዲሁ ጠላዋለሁ ሳይው ይላል። ስለዚህ ማመን አለብን እኛ ሁሉ ሰው አይወደንም፣ ሁሉ ሰው አይጠላንም። ግን ለመወደድም ለመጠላትም ምንም የምንለፋው ልፋት የለንም። እኛ ተወደናል። አንድ የምናውቀው ነገር የሰማይ አምላክ ያው መውደድ የማይገባው እኔን እያወቀ ማንነቴን እያወቀ ዛሬ ጌታን ስቀበል ሳይሆን ከዚህ በኋላ ማጠፋውን እያወቀ የወደደ ጌታ አለኝ። የምወድህ ልጄ አንተ ደግሞ ስፔሲፊክ አድርጎ አንተን አንቺን እግዚአብሔር በማስ አይደለም የወደደን፣ የሆነ በህዝብ ብዛት አይደለም። እያንዳንዳችን ኢንዲቪጁዋሊ ወዶናል። ለምን? ክርስቶስ የሞተው ለእያንዳንዱ ሰው ነው የሞተው። የምወድህ ልጄ አንተ ነህ። ከዛ ደግሞ በአንተ ደግሞ የሚገርመው ነው ደስ ይለኛል። ጌታ በእኛ አልተቆጣም። ቁጣ ነበረ፣ በክርስቶስ ላይ አሳረፈው ያን ቁጣ። ዛሬ በእኔ አይቆጣም እግዚአብሔር። በእኔ በማደርገው ነገር ሁሉ ደስ ይለዋል ነው። እኔን ግን ይወደኛል። በማደርገው ነገር ላይ ደሰት ይችላል። ምህረት ግን መወደድ ግን በአንተ ተወደሃል፣ በአንተ ደስ ይለኛል። ለምን? ልጁን በእኔ ውስጥ ስለሚያይ። ይሄ ስንወጣ ጌታ ኢየሱስ ክርስቶስ ከዚህ በኋላ እኮ በሰይጣን በዲያብሎስ ሊፈተን ሊወጣ ነው። ይሄ ቀለብ ነው በቃ። ይሄን ይዞ የወጣ ሰው ለማገልገል ሲወጣ ብዙ እንዴት የሚጠሏችሁ ሰዎች ዙሪያችሁ ሊኖሩ ይችላሉ። ብዙ እንቅፋት ይኖራል። ግን ይሄ በቃ ስለዚህ ልክ መጀመሪያ ሲመጣ ጥያቄው የእግዚአብሔር ልጅ ከሆንክ የሚል ጥያቄ መጣ። እንዴ ነኝ። አሁን አንተ አይደለህ የምታረጋግጥልኝ፣ ወይም ድንጋዩን ወደ ዳቦ መለወጥ አይደለም የእግዚአብሔር ልጅነት የሚያረጋግጠው። እዚህ ቦታ ማገልገል አይደለም የእግዚአብሔር ልጅነት የሚገልጠው። ተአምር መገለጡ አይደለም በእኔ ህይወት የሚያደርገው። የእግዚአብሔር ልጅነትን ያረጋገጠልኝ የሰማይ አምላክ ነው። የእግዚአብሔር ልጅ ከሆንክ እሱ ተረጋግጧል። አሁን የዳቦ መቀየር ጉዳይ አይደለም ልጅነት ከእግዚአብሔር የተሰጠ ነገር ነው። የእግዚአብሔር ልጅ ነው። በምድረ በዳ ከመጣለ ፈተና ጀምሮ ያገለገልበትን ዘመን ሁሉ የሚረዳ ስንቅ። እኔና እናንተ ስናገለግል ስንሮር የሚረዳን ነገር የተሾምነው ሹመት ያለን ነገር አባት መሆን፣ ልጅ መሆን፣ ዶክተር መሆን፣ ኢንጂነር መሆን፣ አገልጋይ ፓስተር መሆን አይደለም። የእግዚአብሔር ልጅነት ግን ያቆመናል። እዚህ ነው ወዲያው ይላል መንፈስ ወደ ምድረ በዳ ወጣው። በምድረ በዳ ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ። ምን አዘለቀው በዛ ውስጥ እንዲያልፍ ያደረገው የእግዚአብሔር ልጅ ነው። ያ ድምፅ አይገርማችሁ? ያ ድምፅ ያስቀጥላል። በቃ
ይህንን በየቀኑ ለራሳችን ካልነገርን የእግዚአብሔር ልጆች እንደሆንን እንደተወደድን በእኛ ደስ እንደሚለው እንዳልተቆጣ ካላወቅን መቀጠል አንችልም አገልግሎት። ምክንያቱም ብዙ ነገር አለ በህይወታችን የምናልፍበት ነገር። ምድረ በዳ ጠላት የሚያመጣውን ፈተና ባለ ንብረት ባለ ዕውቀት አንወጣም። በምድረ በዳ ስናልፍ የጠላት ፈተና ሲመጣ የሚያስመልጠን በክርስቶስ ማን እንደሆንን ካወቅን ነው። ይሄንን ደግሞ ለማወቅ ወደ እግዚአብሔር ቃል ብቻ መተን ነው የሚነግረን። ማንም ሰው አይደለም የሚነግረን። ሰው ወደ እግዚአብሔር ቃል ሲመጣ ነው በርሱ የሚል ብዙ ነገር አለ አይደል? እዚህ መጽሐፍ በሱ ማን እንደሆኑ የንጉስ ካህን ቅዱስ ሕዝብ ለርስቱ የተለየ እንደ አይኑ ብሌን የሚጠብቀን ቀንና ሌሊት የሚያይ አምላክ ያለን ሰዎች ነን። ለዚህ ነው ኃጢአት በምድር ላይ በነበረ ጊዜ ይሄንን ነው ያጠፋው። ይሄንን መልክ አጠፋ፣ የነበረውን ሪሌሽንሺፕ አጠፋ። ዛሬም በተለያየ ችግር ስንወድቅ፣ በተለያየ ኃጢአት ስንወድቅ ቶሎ የሚያጠፋብን ነገር እግዚአብሔር ይጣልቷል ጥሎሃል። ኖ እግዚአብሔር መጀመሪያም የወደደኝ መልካምነቴን አይቶ አይደለም። ይሄ ለኃጢአት ማበረታቻ አይደለም፣ ግን እውነቱ ይሄ ነው። ስለዚህ ይሄን ማወቅ አለብን። ሁለተኛ ማንነታችን ሁለቱን ብቻ ነው የምለው ባሪያ ነን። ጳውሎስ እዚህ ቦታ ላይ ለቲቶ እንደሚለው ባሪያ። ሌላ ጳውሎስ እዚህ ላይ የሚለው እንግዲህ ማንነታችን የእግዚአብሔር ባሪያ ብሎ ሲል ራሱን እንግዲህ አንድ ሰው የእግዚአብሔር ባሪያ ነህ ብሎ ካለ እኮ እኔ አሁን መጥቼ ፓስተር ነኝ ከምለው ይልቅ የእግዚአብሔር ባሪያ ነኝ ሲል እኮ ከነ ሙሴ ተርታ ሆንኩ እኮ ማለት ነው። ከነቢያት ተርታ ገባው ማለት ከባሪያዎቹ ተርታ። ምክንያቱም ትልቅ ነገር ለሱ ለጳውሎስ አገልግሎቱ አይደለም፣ የሚጠራው ነገር ባርነቱ ነው። ስለዚህ ምን የሚል አባባል አለ? እንደውም አንድ ሰው ባሪያ በመሆን ነፃ ይሆናል ይባላል። ለጌታ ባሪያ የሆነ ሰው ነፃ ሰው እሱ ነው። ለራሱ ሹመት ወይም ደግሞ ባርነት የሚለውን ነገር ለማጥፋት ለራሱ ሹመት የሚፈልግ ሰው ነፃነት የለውም። ነገር ግን ሰው ባሪያ በመሆን ነፃ ይሆናል። ማን goes free through becoming a slave ይባላል። ነፃ የሚሆን ሰው ለክርስቶስ ራሱን ያስገዛ ሰው ነፃ ሰው ነው የሚሆነው ማለት ነው። ጌታን ካገኘንበት ጊዜ ጀምሮ የየቀን ህይወታችን የምናደርገውን ነገር ሁሉ ስናደርግ ፈቃዳችንን ለእግዚአብሔር ፈቃድ በማስገዛት መኖር ማለት ነው ባርነት። እሱ ቅድም ስጸልይ እንደነበረው የእግዚአብሔር ቃል ሲገዛን እኔ ለእግዚአብሔር ቃል ስገዛ ባሪያ ነኝ። ያ ሰው ነፃ ሰው የሚባለው እሱ ነው። ስለዚህ እኔና እናንተ እግዚአብሔር የወደደን የእግዚአብሔር ልጆች ሆነናል። በአምሳሉ የተፈጠርነን እንደገና ደግሞ ባሪያዎችም ነን። ምንድነው ኃላፊነቱ? ጳውሎስ እዚህ ቦታ ላይ ሲጀምር ለቲቶ ከመንገሩ በፊት ስለራሱ ኃላፊነቱን የሚነግረው ነገር አለ። እንደዚህ ይላል፣ በእግዚአብሔር ለተመረጡ እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ይለዋል። እደግመዋለሁ። በእግዚአብሔር ለተመረጡት እምነት እንዲሆንላቸው መጀመሪያ በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ይለዋል። በዚህ ላይ 4 የወንጌል ዓላማ እናያለን። አንደኛ የወንጌል ዓላማ እዚህ ላይ የምናየው ወንጌል ወደ እውነተኛ መንፈሳዊነት የሚመራ ነው። The truth that leads to godliness ይላል። ወንጌል ወደ እውነተኛ መንፈሳዊነት ይመራል። ኢሳይያስ 4:8 ላይ እኔ እግዚአብሔር አምላክ የሚበጅህ ምን እንደሆነ የማስተምርህ መሄድ በሚገባህ መንገድ የምመራህ ነኝ። ስለዚህ ወንጌል እውነተኛ መንፈሳዊነት፣ ያልተሸቃቀጠ መንፈሳዊነት፣ እግዚአብሔርን መምሰል፣ ክርስቶስን መምሰል ሰው ከፈለገ እንዲሁ በፕሮግራም በመምጣት አይሆንም። የእግዚአብሔር ቃል ወደዛ ወደ እውነተኛ መንፈሳዊነት የሚመራ ነው። የወንጌል ስራው ይሄ ነው። ሁለተኛ ወንጌል የእውነት ዕውቀት ነው፣ የሚያሳድግ ነው። የእግዚአብሔርን ቃል የእውነት ዕውቀት ይለዋል እዚህ ላይ። እንደገና ደግሞ የሚያሳድግ ነው። የእግዚአብሔርን ቃል ሰምተን ወይም አንብበን ህይወታችን እልፍ ካላለ ጥያቄ መጠየቅ አለብን። የወንጌል ስራው በራሱ ባህሪው የእግዚአብሔር ቃል ባህሪ ቁጭ ብላችሁ ካናገራችሁት ብዙ ነገር ነው የሚያደርጋችሁ። ማለት ጥሩ ነው ስብከት መስማት የተለያየ፣ አሁን በተለይ ብዙ እድል አለ። ግን ቁጭ ብሎ ሰው የእግዚአብሔርን ቃል ከሰማ የሚበረብር ነገር እኮ ነው፣ ማያደርገን ነገር የለም። ማለት አሁን ኤርፖርት ስትሄዱ ይሄ በድምጽ ምናምን ተመለሱ ይባላል አይደል? ድምጽ ሲጮህ ምናምን ይላል ሰውየው። ከዛ ታልፋለህ፣ ይጮሃል። እንደው ምንም አይደለም ብሎ ተመለስ ይላል። ይሄን ስታወልቅ ትሄዳለህ።
ይጮሃል። ይሄን ስታወልቅ 15 ጊዜ የሚጮሆ ነገር ጸጥ እስከሚል እኔ ጓደኛ አለኝ 12 ሚስማር እግሩ ላይ ያለ መጨረሻ ላይ የዶክተር ወረቀትና ሚስማር እንደገባበት ካልነገረ አያሳልፈው። የእግዚአብሔር ቃል እንዲሁ አያሳልፍም። መጽሐፍ ቅዱስ ሲናገር ስለ ክርስቶስ ኢየሱስ ሲናገር በውጭ የተለጠፈ ጌጥ አይሁንላችሁ ይላል። የውስጥ የልብ ሰው ይሁንላችሁ ይላል። ገንጥሎ አራግፎ ከጮህ ለምን መሰላችሁ? ሲጮህ ካልመለሱ ገብቶ የሚያስጮህ ሰው ነው የምትሆነው። ለዚህ ነው እኮ ሽማግሌዎች ሲመርጥ የሚያስጮህ ነው የሚሆነው፣ የሚያስተካክል ሳይሆን የሚያበላሽ ነው የሚሆነው። ስለዚህ እግዚአብሔር ሰው ሊያሳልፍ ይችላል። እግዚአብሔር በጭራሽ እንዲህ ይልሃል፣ እመጣለሁኝ አውጣ ነው። ባዶ እስከምቀር ኪስን አራግፍ ይላል፣ ቀበቶን ፍታ ይላል፣ ጫማህን አውልቅ፣ ውልቅልቅልቅ ብሎ የሚጮኸው ነገር እስከሚጠፋ አታልፍም። የእግዚአብሔር ቃል ሰው ጋር መጥቶ እንደዚህ ነው የሚሆነው። የሆነ አንድ ምዕራፍ ቲቶ ምዕራፍ 1 እንዲሁ ሲያወዛውዘ የነገረው ማለት አንድ ምዕራፍ፣ ሁለተኛ ምዕራፍ እንኳን መሄድ አልቻልኩኝም። ያላደረገኝ ያላሳየኝ ደህና ነኝ ያልኩትን ሁሉ ነገር ነው በቃ ሲያሳየኝ። የእግዚአብሔር ቃል ሰው ሲመጣ ወደ እግዚአብሔር ቃል እድገት አለ፣ ለውጥ አለ። ወንጌል ወደ እውነተኛ መንፈሳዊነት ይመራል። ወንጌል የእውነት ዕውቀት ነው፣ የሚያሳድግ ነው። ጳውሎስ ከዚህ ቀጥሎ የቤተክርስቲያን መሪዎች ሲመርጥ መከተል ያለበትን መንገድና የሚመርጣቸውን ሰዎች ሕይወት እንዴት አይነት መሆን እንዳለበት ዝርዝር ይነግረዋል። እነዚህ ሰዎች አስቡት፣ አሕዛብ የነበሩ የዚሁ የቀርጤስ ሰዎች ናቸው። አሁን አስቡ፣ የቀርጤስ ሰዎች ናቸው፣ አሕዛቦች ናቸው። ከነዚህ ውስጥ ነው አሁን ሽማግሌ የሚመረጠው። እነዚህ ሰዎች ከመመረጣቸው በሽምግልና ሰው ሲመረጥ የሚሆነውን ክራይቴሪያውን ይነግራቸዋል። ከዛ በፊት ምን አይነት ሰዎች እንደሆኑ ተመልከቱ። ቁጥር 10 ላይ አመፀኞች፣ ለፍላፊዎችና አታላዮች የሆኑ ብዙ ሰዎች አሉና ይልና ቁጥር 12 ላይ ከራሳቸው ነቢያት አንዱ ስለነሱ ሲናገር የቀርጤስ ሰዎች ዘወትር አንዳንዴ አይደለም ውሸታሞች፣ ክፉ አውሬዎችና ሰነፍ ሆዳሞች ናቸው ብሏል። እንግዲህ ነብይ ነው። ስለዚህ እንዲህ አይነት ሰዎች ካሉበት ማህበረሰብ ውስጥ እግዚአብሔር ምን አይነት አወጣ? ምዕራፍ 3 ቁጥር 3 ላይ ሄዳችሁ ተመልከቱ። አንድ የሚናገረው ነገር አለ። ምዕራፍ 3 ቁጥር 3 ላይ እዛው ቲቶ ምዕራፍ 3 ቁጥር 3 ላይ ስለ ራሱ ሲናገር ቀደም ሲል አሁን እነዚህ ሰዎች አስቧቸው ውሸታሞች፣ ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተታለልን ለተለያየ ምቾትና ምኞት ራሷ ደስ ትለኛለች። ምቾትና ምኞት ባሪያ ሆነን የተገዛን ነበርን። እየተጣላንና እርስ በርስ እየተጠላላን በክፋትና በምቀኝነት እንኖር ነበር። ታዲያ ማን ነው እንደዚህ ያደረገ ሲባል ወንጌል መጣና ክፉን ሰው ደግ፣ ሌባውን የሚሰጥ፣ አመፀኛውን ተረጋግቶ የሚኖር ሰው ያደረገ ወንጌል ነው። እንደዚህ አይነት ሰዎች ያሉበት ከተማ ውስጥ እንዲህ አይነት ሰዎች መምረጥ ትችላለህ። በጊዜ ውስጥ ወንጌል ያሳደጋቸው ወንጌል ያበሰላቸው ሰዎች ሊያወጣ ይችላል። ሰው ለዚህ ነው ተስፋ ማንቆርጠው እግዚአብሔር በስራ ላይ ስለሆነ። ዛሬ ምናልባት እዛ ቦታ አልደረስኩ ይሆናል፣ ግን እግዚአብሔር ያደርሰኛል። ወደ እግዚአብሔር ቃል እስከመጣው ድረስ እየለወጠ እየሰራ ራሱን ወደ መምሰል እያመጣ ያበቃል የእግዚአብሔር ቃል። ስለዚህ ወንጌል ኃይለኛ ነው፣ ብርቱ ነው የእግዚአብሔር ቃል። በየትኛውም ክፍል ገብቶ ለውጦችን ያደርጋል። ድሮ እንደምናስበው እንዳናስብ፣ ድሮ እንደምንናገረው እንዳንናገር ያደርጋል። እንዲሁ ከዛሬ ጀምሮ ብዬ በዛቻ አይሆንም። ይገርማቸዋል፣ በጭራሽ አይሆንም። የትኛውንም ኃጢአት የትኛውንም ድካም በዛቻ አንችለውም። ወደዚህ ስንቀርብ ግን እሱ ራሱ ይሰራናል። በዚህ የወንጌል ሐሳብ ይሄ ነው። ሌላው የመጨረሻው ወንጌል የዘላለም ሕይወት ተስፋ ይለዋል። ቁጥር 2 ላይ እምነቱና ዕውቀቱ የተመሰረቱትም የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እዚህ ወንጌል የዘላለም ተስፋ የሰጠን ይሄ ነው። ምን ላይ ነው የተመሰረተው? የኔና የናንተ ተስፋ ደስታችን የተመሰረተው ምንድን ነው? የእግዚአብሔር ቃል የሚሰጠን ተስፋ ምድራዊ አይደለም፣ በጭራሽ ምድራዊ አይደለም። ምድራዊ ተስፋ ሳይሆን የዘላለም ተስፋ የሚባል ሰጥቶናል። ይሄ የዘላለም ተስፋ የሚባለው የሆነ የምንገባበት ማንሽን የተሰራ ቤት ምናምን ሳይሆን ራሱ ኢየሱስ ክርስቶስ፣ እሱ ደግሞ የክብር ተስፋ የሆነው የምንወርሰው የምንገባው የምንጠብቀው ኢየሱስ ክርስቶስ ነው። ይሄንን ያስተዋወቀን ወንጌል ነው።
ለዚህ ነው አንደኛ ቆሮንቶስ ምዕራፍ 5:19 ላይ በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ተስፋ የቆረጣችሁበት ነገር ካለ አስቡትና ተስፋ ያስቆረጠን እኮ ተስፋ የማይደረግበትን ተስፋ ስላደረግን። ተስፋ ቆረጥኩ ካለ ሰው በጌታ አይደለም። ተስፋ የማይደረግበት ነበር ድሮም አይተን የሆነ ሰዓት ላይ ተስፋ አስቆረጠን። ተስፋ የሚደረገው በክርስቶስ ነው። ተስፋችን ደግሞ ዘላለማዊና የማይጠፋ ነው። አንድ በጣም የምወደው ቃል አለ ዕብራውያን 10:14 ላይ በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል ይላል። ከክርስቶስ የተነሳ በሱ መስዋዕትነት እኛን ፍጹማን አድርጎ የርስቱ ወራሽ አድርጎናል። ስለዚህ ይሄኛው የእግዚአብሔር ቃል ወይም ደግሞ ወንጌል የሚሰራው ነው። ይሄን ተስፋ ሰጥቶናል። ከክርስቶስ ተለይታችሁ ይላል ኤፌሶን ምዕራፍ 2:12 ላይ ኤፌሶን 2:12 ከክርስቶስ ተለይታችሁ ከእስራኤል ወገን ርቃችሁ ለኪዳኑም ተስፋ ባዕዳን ናችሁ ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር ነበራችሁ። የሆነ ጊዜ ነበርን ያለ እግዚአብሔር ያለ ተስፋ። ለዚህ ነው እኛ አሁን ወንጌል ወተን እንናገር የሚባለውን ሐሳብ ስናስብ እንዲህ አይነት ሰዎች አሉ፣ ተስፋ የቆረጡ ሰዎች፣ ያለ እግዚአብሔር ያለ ተስፋ የነበርን ሰዎች ዛሬ ተስፋና እግዚአብሔር ራሱን ሰጥቶ ተስፋ የሰጠን አምላክ ስለሆነ ነው። ስለዚህ በምን ላይ ነው የዘላለምን ሕይወት ተስፋ ያደረግን? ተስፋችን ምንድነው? ምንጽናናው በምንድነው? ተስፋ ልናደርግ የምንጠብቀው እየሰራን እየደከምን ያለበት ነገር አለ ወይ? ዛሬ እሱ ላይ ሊሳካ ይችላል፣ ግን እሱ ተስፋ በማይደረግበት ነገር ላይ ተስፋ እንዳናደርግ የእግዚአብሔር ቃል ይናገረናል። ከዛ ቁጥር እዛው ላይ እምነታችን ዕውቀታችን መሰረቱ የእግዚአብሔር ቃል ነው። የምናምነው የምንጠብቀው የምናደርገው ሁሉ ተስፋ በምን ላይ ነው የተመሰረተው? እንደዚህ ይላል መጽሐፍ ቅዱስ ሲናገር የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። ተስፋችን የማይዋሽ አምላክ በገባው ተስፋ ላይ ነው። እግዚአብሔር እኛ ብቻ የምናደርገው እግዚአብሔር የማያደርገው ነገር እንዳለ ታውቃላችሁ? እግዚአብሔር የማይችለው መዋሸት እኛ በቀላል ነው ለኛ። እግዚአብሔር አይዋሽም። ለዚህ ነው ሳራ መውለድ በቆየች ጊዜ የመውለድ ጊዜዋ በቆየ ጊዜ እኔ በጣም ሁሌ እሱ ቃል ይገርመኛል። ተስፋ ተሰጥቷቸዋል፣ ተስፋው ዘግይቷል፣ ጊዜ ረዝሟል። አሁን ግን ቁጭ አለች አሰበችና ተስፋውን ብቻ ሳይሆን ተስፋን የሰጠው የታመነ እንደሆነ ስለቆጠረች ስታየው ስለ እግዚአብሔር ተስፋ ይሰጣል፣ አይዋሽም፣ ያደርጋል። ስለዚህ እኛ ጋር ደርሶ አያቆምም፣ እኛ ጋር ደርሶ አይዋሽም ብላ ስላመነች በዛን ጊዜ ነው ጸነሰች የሚለው። ስለዚህ ተስፋ አለን ሲባል ማን የሰጠው ተስፋ ነው? የአሜሪካ መንግስት የሰጠን ተስፋ አሁን እየሳሳ ነው እንደምታዩት። እግዚአብሔር የማይዋሽ አምላክ በሁኔታ በስሜት የሆነ ተስፋ ሳይሆን ከራሱ ተነስቶ የሰጠን ተስፋ ያ የዘላለም የእግዚአብሔር ቃል የማይዋሽ ቃል ነው። የዘላለም ተስፋችንም የማይዋሽ ነው። እግዚአብሔርን ወደ መምሰል ማያመጣ እውነት የእግዚአብሔር እውነት አይደለም። ይሄንን በደንብ ስሙ። እግዚአብሔርን ወደ መምሰል የማያመጣ እውነት የእግዚአብሔር እውነት አይደለም። ምንም አይነት እውነት ነፃ ካላወጣ ከእግዚአብሔር አይደለም። ምንም አይነት ተስፋ ካልሞላ የእግዚአብሔር ሐሳብ አይደለም ማለት። አንዳንድ ጊዜ በአገልጋይም ሆነን አንዳንድ ጊዜ ሰዎች እንደው ያላቸው ምኞትና ፍላጎት ጭንቀታቸውን ስለሚታይ አንዳንድ ዝም ብሎ ተስፋ ከኪስ የሚወጣ ተስፋ ሰዎች ይሰጣሉ። ግን እውነተኛ የሆነ ተስፋ ከእግዚአብሔር ቃል ውስጥ የወጣ ነው። ይሄኛው ነው ንጹህ የነጠረ ተፈትኖ ያለፈ የእግዚአብሔር ቃል ነው። ስለዚህ ይሄን ማወቅ አለብን። የመጨረሻው ወንጌል አደራ ነው። ቁጥር 3 ላይ እዚሁ ላይ እርሱ በወሰነው ጊዜ ባዳኛችን በእግዚአብሔር ትእዛዝ ለኔ አደራ በተሰጠ ስብከት በኩል ቃሉን ይፋ አደረገ ይላል። እዚህ ወንጌል አደራ ነው። አደራ ማለት የተሰጠ ነገር ነው። ተመልሶ የሚመጣ ጌታ አለ። ለዚህ ነው ስለ ወንጌል ስለ ሚሽን ብዙ የምናወራው። አደራችንን ተወተን በፊቱ እንዳናፈር የሚያደርግ ነገር ስለሆነ ስለዚህ ወንጌል አደራ ነው ማለት ነው። እነዚህን ካልኩ በኋላ ሶስተኛው ነጥቤ ለቲቶ የሚሰጠው ኃላፊነት እዚህ ቦታ ላይ ገና ያልተስተካከለውን ነገር እንድታስተካክልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው ይለዋል። እና በጣም ገረመኝ። አሁን ቅድም እዛው ያቆመ እያሰብኩኝ ምን አይነት ስራ ተሰርቶ ነው ይሄ ደቀ መዝሙር ማፍራት የሚባለው ነገር? ጳውሎስ ቲቶን
በጌታ ነገር የመጀመሪያ የነገረው ያሳመነው እሱንም ጢሞቴዎስም እሱ ነው። እንዲህ አይነቱን ሰው በእግዚአብሔር ቃል እውነት በሆነው ቅድም እንዳለው ባልተሸቃቀጠ የእውነት ቃል አስተምሮ አድርሶ የሆነ የተስተካከለ ፕሮግራም ላይ ምራልኝ አይደለም ናና አስበክልኝ አይደለም፣ ያልተስተካከለና ያላለቀ ነገር ላይ አስቀምጦት ሄደ። እንዲህ አይነት ሰው ማግኘት እንዴት አይነት መታደል ነው! የመጨረሻ ትርፍ ነው። ይሄንን ስራ አድርጎ ያልተስተካከለ እንደገና ደግሞ ማለቅ ያለበትን ነገር ኃላፊነት ሰጥቶት ሄደ። ጳውሎስ ቲቶን በቀርጤስ የተወው እዛ በነበረ ጊዜ ያልጨረሰው እንዲጨርስ ነው። ለዚህ ነው ገና ያልተስተካከለውን ነገር ይላል ቁጥር 5 ላይ እንድታስተካክልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው። በአንድ ከተማ ላይ ሳይሆን በብዙ ከተሞች ላይ ማለት ነው። እዚህ አንድ የሚያሳየን ነገር ይሄ በምድር ላይ ኃላፊነት የምንጀምረው ኃላፊነት አለ፣ እኛ ላንጨርሰው እንችላለን። ኃላፊነቶቻችንን እኛ ጀምረን እኛ እንጨርሰዋለን የሚባል ነገር የለም። እኛ ሀገር ወይም አፍሪካ ውስጥ ነው ሰዎች ከተቀመጡ በኋላ እኛው ጀምረን እኛው እንጨርሳለን ብለው የሚያልቁት እንጂ የእግዚአብሔር ቤት ስራ ላይ እኛ ጀምረን እኛ እንጨርሰው። ስለዚህ ሁለት ነገር ማወቅ አለብን። መቼ እንደምንጀምር መቼ እንደምናቆም ማወቅ አለብን። ጸጋው ያለው እዛ ውስጥ ነው። ከዛ ውጪ ልምምድ ነው ያለው እንጂ ጸጋ የለም። ስለዚህ ጳውሎስ ያቅ ነበረ፣ ስራ ሰራ፣ ያላለቀ ነገር አለና ካልጨረስኩ አልሄድም አላለም። የሚጨርስ ሰው አዘጋጀ። የመጨረሻ በረከት ትልቅ ፍሬ ለቤተ ክርስቲያን ደቀ መዝሙር ማፍራት ነው። ይሄ ሰው ብቻውን ቢሆን ኖሮ እኮ እዚሁ መቅረቱ ነበረ፣ ሌላም ቤተ ክርስቲያን አይሰራም ነበር። ግን አሳልፎ ነበር የሰጠው። ስለዚህ እግዚአብሔር በሰጠን በየትኛውም ኃላፊነት ላይ እኛ ጀምረን የምንጨርሰው ነገር አይደለም። ግን ማወቅ አለብን የሰጠኸኝን ስራ ጌታ ኢየሱስ ሲናገር ምዕራፍ 17 ላይ ዮሐንስ ወንጌል በመፈጸም በምድር አከበርኩህ። ስራው አልቆ ሰዎች ሁሉ ድነው አይደለም። በመስቀል ላይ ያለው የደህንነት ስራ ተፈጽሟል። ግን ብዙ ስራ ይቀር ነበረ። ነገር ግን የተሰጠውን ስራ ግን ሰርቶ ነው ያለፈው። ለዚህ ነው ሐዋርያት ሥራ ምዕራፍ 1 ላይ ለቴዎፍሎስ ሲነግረው ቴዎፍሎስ ሆይ ክርስቶስ ኢየሱስ ሲያስተምርና ሲሰራ የነበረውን የጀመረውን ነገር ነው ቀጥል የሚለው። ስለዚህ በምድር ላይ እኛ ጀምረን የምንጨርሰው ነገር የለም ማለት ነው። ስለዚህ ጳውሎስ ስለሚያውቅ ጀመርኩኝ፣ አሁን አንተ አስተካክል ጨርስ ብሎ ይነዋል። ስለዚህ ወላጅነትን ጨርሰን አይደለም ወደ ጌታ የምንሄደው። ጥሩ ምሳሌ የሆኑ ለልጆቻችን የወላጅነት ጀምረን ባንጨርሰውም በልጆቻችን ውስጥ ግን ደቀ መዝሙር ሆነው አፍርተን እንሄዳለን። ግን ወላጅነት አያልቅም፣ አገልግሎት አያልቅም። ይህንም ማወቅ አለብን። ለዚህ ነው ቴዎፍሎስ ሆይ ኢየሱስ ሐዋርያት ሥራ ቅድም ያልኳችሁ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ብሎ ነው የሚነግረው። ሰው ባለበት ቦታ ያለበትን ምክንያት ማወቅ በጣም አስፈላጊ ነው። ለምንድን ነው ያለሁት እዚህ ቤተክርስቲያን ውስጥ ለምንድን ነው ያለሁት የሚለውን ጥያቄ መጠየቅ አለበት። ከዛ ደግሞ ባለንበት ቦታ ያለነው እንደ ክርስቲያን የክርስቶስ እንደራሴዎች ሆነን ትዳራችንን ክርስቶስን እንዲያሳይ፣ ልጆቻችን የጌታ ተከታዮች እንዲሆኑ፣ ስራ ቦታችን የምናደርገው ሁሉ የእግዚአብሔርን በጎነት ለማሳየት ነው። ሁላችን በተለያየ ጊዜ በእግዚአብሔር ቤት ተሰጠን ኃላፊነት መቼ እንደምንጀምር መቼ ደግሞ ኃላፊነታችን እንደምንጨርስ ማወቅ ያስፈልገናል። ምክንያቱም አንደኛ ቆሮንቶስ ምዕራፍ 3:7 ላይ በጣም የምታውቁት ቃል ነው። እኔ ተከልኩ፣ ጳውሎስ ውሃ ጠጣ፣ ያሳደገው እግዚአብሔር ነው። እኔ ተክዬ እኔ ያጠጥቼ አይደለም። የሚያጠጣበትን የሚተክለውን ያውቃል፣ የሚያጠጣውን ሰው ያውቃል፣ ለሚያጠጣው አቀረበ፣ ከዛ ደግሞ የሚያሳድግ እግዚአብሔር አለ። ስለዚህ እግዚአብሔር የሰጠን ኃላፊነት ላይ በተሰጠን ጊዜ የተሰጠንን ነገር አድርገን ግን ሁላችን ግን የምንጀምረው እንደገና ደግሞ የምናስረክበው ነገር አለ ማለት ነው። የቤተ ክርስቲያን መሪዎችን ስለመምረጥ በቤት ውስጥ የተረጋገጠ ሕይወት ለአገልግሎት መሰረት እንደሆነ ከዚህ እናያለን። የቤተ ክርስቲያን መሪዎችን ለመምረጥ ሄደ ከሴሚናሪ ምረጥ አላለው። መጨረሻ ቤት ውስጥ ነው ያለው። እዚህ ሀገርም ታውቃላችሁ በፖለቲካው ዓለም ውስጥ በተለይ እዚህ ሀገር አንድ ሰው ፕሬዚዳንት ለመሆን ካሰበ ገና ከልጅነት ጀምሮ ነው ዓላማ የሚያደርገው። ስለዚህ ፕሬዚዳንት ለመሆን ካሰበ እያንዳንዱ በህይወቱ ደረጃ ውስጥ ያለውን ሹመት በሞላ ለዛ ጋር ለመድረስ እንዲያበቃው እያመቻቸ ነው የሚኖረው። ስለዚህ የማያምንበትንም እሺ ብሎ ቮት አድርጎ፣ ምክንያቱም እዛ ጋር ሲደርስ ይረዳዋል። እያንዳንዱ ይሄ ለሰው የሚጠቅም ነገር አይደለም። እያንዳንዱ ነገር ቀጥሎ መሸጋገሪያ ነው። ዛሬ ያለኝ መድረክ የሚቀጥለው መሸጋገሪያ ነው እንጂ እናንተ አይደላችሁም ርዕሱ ማለት ነው። እንደዛ እየሆኑ ነው የሚኖሩት። መንፈሳዊ ነገር ጋር ሲገባ ግን የእግዚአብሔር ቤት ስራ ላይ ግን ሲመጣ እኔና እናንተ
የምንጠብቀው ሌላ ሹመት የለም። ሹመት እኮ እግዚአብሔር ሰጥቶናል። በአብ ቀኝ ተቀምጠናል። የእግዚአብሔር ልጆች ሆነናል። ሌላ ሹመት ምን ይሰራልናል? የሆነ እዚህ ጋር ጥፍ ብዬ እዚህኛ ይሄኛውን አድርጌ እዛ ጋር ሾማለሁ እንዳለን ከዛ የበለጠ የከበረ ሹመት ተሰጥቶናል። ምርጫ ከሆነ በእግዚአብሔር ከመመረጥ የበለጠ ነገር የለም። በእግዚአብሔር ቤት ውስጥ ምርጫ ነው እንዴ? ትልቁ ነገር አይደለም እኮ በእግዚአብሔር መመረጥ ነው። ስለዚህ ኑሯችንን ስንኖር፣ ቤታችንን ስናስተዳድር፣ ስራችን ቦታ ስንገባ የምንኖረው ኑሮ ለመመረጥ አይደለም፣ ስለተመረጥን ነው። ለመሾም አይደለም፣ ስለተሾምን ነው። ስለዚህ እንደ ተሾመ ሰው እንደ ተመረጠ ሰው መጽሐፍ ቅዱስ እንደሚናገር በተጠራችሁበት መጠራት ተመላለሱ እንደሚል እያንዳንዱ ምልልሳችን እንደ ተጠራንበት ጥሪ ከሆነ እዚህ ቦታ ላይ ቤታቸው ግባና ይኸው ኑሯቸው ይታይና ከዛ በኋላ ቤተክርስቲያን ውስጥ ይሾሙ ይላል። ስለዚህ ህይወት የሚጀምረው አገልግሎት ላይ አይደለም። ህይወት የሚጀምረው ቤተክርስቲያን ውስጥ አይደለም። ጓዳ ሊገባ ነው ጌታ ማለት ነው። እያንዳንዱ ቤት ውስጥ ልጆቻችንን ሊያይ ነው ማለት ነው። እናንተ የሌላችሁበት ልጆቻችሁን የሆነ ሰው ቤት ምናምን ሄደው አነጋግረው ያውቃሉ? ጣጣ የለባቸው ልጆቹ ይናገራሉ። እና የሆነ ሳለ ተሰማላችሁ ምናምን እናንተ በቃ ቤተክርስቲያን ውስጥ የምትታወቁበት መታወቂያ ሌላ፣ ሄደው ጎረቤት ሄደው ስሊፕ ኦቨር ደርሶ ሲመጡ የእናንተ ታሪክ ሌላ ተለጥፏል ሌላ። ለምን? እውነተኛ ስለሆኑ። ደግሞ ሆን ብሎ ሰዎች ጠይቋቸዋል አንዳንድ ጥያቄ። እኔ በደንብ አጋጥሞኛል። ኢንተርቪው ተደርገው በኋላ እንዲጠይቁኝ ትለኛለች ማለት በቃ እንዴት ነው የሰውዬ ቤት ውስጥ ለምን ቤታችን ውስጥ ነው የሚያገኘው ጌታ? እንዴት አድርጎ ነው አሁን ለኛም እኮ ስለሚያዝን ነው። የእግዚአብሔር ቤት ውስጥ መተን ስናስተዳድር አቅም አይኖረንም፣ እዚህ ቦታ የሌለ አቅም። ስለዚህ በዛ መልክ ነው የሚፈትናቸው። ሽማግሌ ይላል። ሽማግሌና ኤጲስቆጶስ የሚለውን ሐሳብ ያንተን እያለ ነው የሚያናገረው። ሽማግሌ ነቀፋ የሌለበት የአንዲት ሚስት ባል፣ ልጆቹም አማኞችና አማኝ ብቻ መሆን ሳይሆን በመዳራት ወይም ባለመታዘዝ ስማቸው የማይነሳ። ኤጲስቆጶስ ደግሞ የእግዚአብሔር ሥራ ባላደራ እንደመሆኑ ምክንያት አለው። የማይነቀፍ ሊሆን ይገባል። ይኸውም ትምክተኛ፣ ግልፍተኛ ራሳችሁን ካያችሁት አትደንግጡ። ትምክተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባም ይልና የላቀ ነገር አለ። ይሄኛው የወረደ በል ውስጥ ይሄ የወረደ ነው። ከዚህ ይልቅ የላቀ ነገር አለ። እግዚአብሔር ወደ ላቀ ነገር ነው የሚያመጣን። ለአገልግሎት አይደለም የሚያደርግ፣ እንዲሁ ህይወትን ወደ ተሻለ ነገር ነው የሚያመጣው። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል። ፐርፌክት አይደለም፣ ግን በዚህ ኤሪያ ላይ መፈተን አለበት። ሰው ሳያየው፣ አገልግሎት ቦታ ሳይመጣ፣ ቤተክርስቲያኑ ሳይኖር ይሄንን ኑሮ የሚኖር መሆን አለበት። ስለዚህ እነዚህ ክፍሎች በነገራችን ላይ ለእያንዳንዱ ክርስቲያን ሊኖረው የሚገባውን የብስለትና የቅድስና ደረጃ ያሳያሉ። ልዩነቱ ከዚህ ከቤተክርስቲያን ሹመት ላይ ልዩነቱ ምንድነው ቢባል ደግሞ አማኞች ወደ እነዚህ ባህሪያት ልዩነቱ ግን አማኞች ወደ እነዚህ ባህሪያት ለማደግ በመንፈስ ቅዱስ እርዳታ የሚጓዙ ሲሆኑ አንድ ሰው የቤተክርስቲያን መሪ ሽማግሌ ሆኖ ለመመረጥ ግን እነዚህን ባህሪያት ቀድሞ በህይወቱ ያረጋገጠ ነው። ሁላችን ክርስቶስን ወደ መምሰል እያደግን ነው። ግን የእግዚአብሔር ሥራ ኃላፊነት ጋር ሲመጣ ግን እነዚህ እድገቶች የታዩበት ሰው መሆን አለበት። ሁለቱ ልዩነት ነው እንጂ አባል ስለሆንክ መስከር አለብኝ ትንሽ ይሄኛው ደግሞ አይስከር የሚባል ነገር ልዩነት የለም። ሁሉ ሰው በኃላፊነት በህይወት ደረጃ ሁላችን እንጠየቃለን። እንዴት ኖርክ? ሁሉ ሰው እኩል ነው የሚጠየቀው። በኃላፊነት ደረጃ ግን ሁላችን እኩል አንጠየቅም። እዚህ ቦታ ላይ ኃላፊነት ላይ ሊወጡ ስለሆኑ ተጠያቂ ስለሚሆኑ እነዚህ ሰዎች በዚህ ህይወት ያደጉ፣ ሌሎቹ ሲባል እነዚህ ደግሞ ወደ እድገት እየሄዱ ነው፣ እያደጉ ነው። ሁለቱን መለየት አለብን ማለት ነው። ለምንድን ነው እንደዚህ መሆን ያለበት መመረጥ ያለባቸው? ቁጥር 8 ላይ ሌሎችን ለምንድን ነው እንደዚህ ሁሉ ክራይቴሪያ የበዛበት? ሌሎችን ትክክል በሆነው ትምህርት እንዲያበረታቱና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት። ሌሎችን ለማበረታታት፣ ሌሎችን ለማጽናት፣ ሌሎችን ለማረም ይሄ ህይወት ከዛ ሰው ይጠበቅበታል። ምክንያቱም የቤተ ክርስቲያን መሪ ሊሆን ስለሆነ ማለት ነው። ስለዚህ አቅም ይኖራችኋል። ራሱ ህይወት እኮ አንዳንድ ጊዜ የኖራችሁ ህይወት ሲሆን አቅም ይኖራል ለመናገር፣ አለዛ አቅም አይኖርም። ስለዚህ ለዛ ነው የሚያስጠነቅቀው።
የሚያሳየን እግዚአብሔር በምንኖርበት ቤት ውስጥ የምንኖረው ኑሮ አይቶ ለቤቱ ታማኝ መሆናችንን ያረጋግጣል። ቤታችን ወይም የትኛውም ከእግዚአብሔር የተቀበልነው ነገር የስልጠና ቦታ ነው ማለት ነው። እግዚአብሔር እያሰለጠነ ነው። ስለዚህ ስራ ቦታ ያየናል፣ ቤታችን ውስጥ ያየናል፣ ጓዳችን ውስጥ ያየናል፣ ከሰው ጋር ሆነ ያየናል። በቃ ሁሉ ቦታ ያያል እግዚአብሔር። ስለዚህ በዛ ምክንያት ነው እንደዛ የሚያደርገው። የመጨረሻው በቀርጤስ ያሉት ትክክል ባልሆነ ህይወት ያሉትን ስለመገሰጽ ነው የሚነግረው። ቁጥር 11 ላይ ቀደም እንዳልኩት የሚያስተምሩት የእግዚአብሔርን ቃል ነው። አይገርም? ሰው የእግዚአብሔርን ቃል ነው የሚያስተምረው፣ ግን ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን በመበከል ላይ ናቸው። እየሰበኩ ግን ቤተሰብ ይበትናሉ። የእግዚአብሔርን ቃል እየተናገሩ ግን ውስጣቸው ከጥቅም ጋር ስለተያያዘ የሚረብሹት ነገር ብዙ ነው። እነዚህን ሰዎች ጸጥ አሰኛቸው፣ ተናገራቸው ይላል። በቀርጤስ ያለው ችግርና ጳውሎስ ቲቶን እንዲያስተካክል የሰጠው ሌላው የቤት ስራ በቀርጤስ ሰዎች መካከል አመፀኞች፣ ለፍላፊዎች፣ አታላዮች የሆኑ ብዙ ሰዎች አሉና በተለይም እነዚህ ከተገረዙት ወገን ናቸው። በተለይ በዚህ ስርዓት ላይ የሚናገሩ ናቸው። በጢሞቴዎስና በቲቶ መካከል ያለው ልዩነት እንደምታውቁት ጢሞቴዎስ ዕብራዊ ነው፣ አይሁዳዊ ነው። ስለዚህ እነሱ ያንን ነገር ስለሚቀበሉ ስርዓቱን በእነሱ ፊት እንዲገረዝ አድርጎ ተቀላቅሏል። ቲቶ ጋር ሲመጣ አሕዛብ ናቸው እሱም አሕዛብ ነው። ስለዚህ ይህን ስርዓት ከጀመረ ስርዓቱ ሆኖ የሚቀጥለው፣ ስለዚህ አላደረገም። እዚህ መካከል ግን በዚህ ስርዓት ምክንያት የሚበጠብጡ ሰዎች አሉ። ስለዚህ እነሱን ሰዎች ዝም ማሰኝ ነው የሚለው። ጥቅም ለማግኘት ሲሉ ያገለግሉት ጥቅም ፍለጋ፣ በቃ እየሰበኩ ጥቅም ፍለጋ፣ ያገለገልኩ ጥቅም ፍለጋ አደገኛ ነገር ነው። ቅድም እንዳነበብኩት ምቾትና ምኞታቸውን ለማስፈጸም ይላል። ሰው ከምቾቱና ከምኞቱ ጋር አያይዞ ወንጌል ከሰበከ በጣም አደገኛ ነገር ነው። ስለዚህ ማስተማር የማይገባቸውን ነገር በማስተማር ቤተሰብን በመበከል ላይ ናቸው። ስለዚህ ይለዋል አጥብቀህ ገስጻቸው። እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ስራ የማይበቁ ናቸው። አገልግሎት ማለት ጌታን አግኝቶ ሲድን እግዚአብሔር ለስራ ቢመርጠውም ስራ ከመጀመሩ በፊት ራሱ ሰውየው ስራ ነው የሚሆነው። ይኸውላችሁ ሰው ይሄን ብዬ ልጨርስ። ሰውን ጌታን እንዲያገኝ ልትነግሩት ትችላላችሁ፣ ሊድን ይችላል። እሱ ቀላሉ ስራ ነው የሚያድን ጌታ ስለሆነ። ደቀ መዝሙር ማድረግ ማለት ግን እንደዚህ አይነት ሰዎችን የሽማግሌዎችን ክራይቴሪያ ይዩትና ወደ እነዛ ሰዎች ማምጣት ስራ ነው። በሌላ አነጋገር ደቀ መዝሙር የምታደርገው ሰው ሲሰጥህ ስራ ነው የተሰጠህ። ራሱ ሰውየው ራሱ ስራ ነው፣ ግን ኃላፊነቱ ምንድነው? ደቀ መዝሙር አድርጎ ሰራተኛ ማድረግ። ሸክም ከሚሆን ይልቅ የሌሎችን ሸክም የሚሸከም እንዲሆን፣ የሚረብሽ ከሚሆን ይልቅ ለሌላ ሰላም እንዲሆን። ደቀ መዝሙር ማድረግ ማለት ብዙ ስራ አለው፣ ብዙ ልፋት አለው፣ ብዙ ትዕግስት ያስፈልጋል፣ ብዙ እግዚአብሔርን ማመን ያስፈልጋል። ለዚህ ነው ብዙ ጊዜ መመስከር ቀላል ነው፣ ግን ሰዎችን አንድን ሰው ተከታትሎ ልክ እዚህ ጋር ጳውሎስ ቲቶን እንዳደረሰው፣ ጢሞቴዎስን እንዳደረሰው የተበላሸ ቦታ ላይ እንዲቀመጥ ያህል አምኖ ማስቀመጥ የሚችልበትን ያንን ኮንፊደንስ የሰጠው በእነሱ ላይ ያጠፋው ጊዜ ነው። ስለዚህ ደቀ መዝሙር ቤተክርስቲያን ውስጥ ደቀ መዝሙር ካላፈራን ይገርማቸዋል። በቃ ልክ ባለፈው ጊዜ እንዳየነው አይነት ቤተክርስቲያን ባዶ ይሆናል። በቃ ሰዎች ብቻ ቀርተው የተዘጋ ቤተክርስቲያን ይሆናል። ብዙ ትልልቅ ህንፃዎች፣ ብዙ የእግዚአብሔር ቤቶች እየተዘጉ ነው። ለምን? ያፈሩት ነገር ስለሌለ ነው። የሚቀጥል ነግሬያቸዋለሁ ከዚህ በፊት። እዚህ ሀገር እንደመጣሁኝ ቦስተን ሰመር ላይ ነው እንደዚህ ዞር ስል ቸርቹ ላይ ክሎዝድ ፎር ሰመር ቬኬሽን የሚላየው ደነገጥኩ። በጣም ትልቅ ነው እንዴ ቤተክርስቲያን፣ ይሄ የሚያክል ቤተክርስቲያን ለቬኬሽን። ከዛ ተጠግቼ ይሄ ነው ነገር ምንድነው እንዴ ነው የተዘጋው ስል ሰውየው የሚስቱ ቤተሰቦች ምናምን ናቸው ያሉት አባል እንዳለ እና ፋሚሊ ቬኬሽን ሲሄዱ ቸርቹ ተዘግቷል። የመጨረሻ እንዳዘንኩ እንደዛ ጊዜ ልነግራችሁ አልችልም። ምክንያቱም እኛ የነበርኩበት ቦታ ኢትዮጵያ ተጣበን ምናምን 2 ሽፍት 3 ሽፍት አድርገን እዚህ ጋር ይሄን የሚያክል ቤተክርስቲያን ክሎዝድ ፎር ቬኬሽን። ለምን? ደቀ መዝሙር አላፈሩም። ይሄ እያንዳንዳችን ራሳችንን መጠየቅ ያለብን ነገር ነው። በህይወታችን አንድ ሰው አለ ወይ እንደዚህ ኃላፊነት እስከሚደርስ ድረስ ቁጭ ብለን የእግዚአብሔርን ቃል የምናስተምረው ሰው?
እሱን ካላደረግን ስራ አልሰራንም። ስለዚህ ለዛ እግዚአብሔር ይርዳን። ተነስተን ቆመን እንጸልያለን። ስሙ ይባረክ። እንደተናገርክ እንዲሁን የምትፈጽም የማትዋሽ ጌታ፣ ቃልህ ንጹህ የሆነ ቃልህን ሰጠህን፣ መንፈስህን ሰጠህን። እግዚአብሔር አምላኮ ሌላ ነገር እስከማይርበን፣ ሌላ ነገር እስከማንመኝ ካንተ ጋራ መሆን፣ አንተን መስማት፣ አንተን ማምለክ፣ አንተን መታዘዝ እዚህ አይነት እግዚአብሔር ያልታሰበ ያላሰብነው በረከት ውስጥ ስላስገባህን ስምህን እንባርካለን። በማያቋርጥ ድምፅ ስለሞላው ዙሪያችንን ኑሯችን ውስጥ ስለገባ ቤታችን ውስጥ ስለገባ ማንም ደፍሮ በማይችለው ጉዳይ ላይ ደፍረህ እግዚአብሔር ሆይ በአባትነት ስለተናገርከን ማስተካከል የሚገባንን ስለምታሳየን ስላሳየህን በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ በኔም በወገኖቼም ቤት ውስጥ ግባ ጌታ ሆይ፣ አንተን የማይመስል ነገር እንዳይኖር ሙሉ ብስለት ይሁንልን እግዚአብሔር ሆይ። በየትኛውም አቅጣጫ ሰው ፈልጎም ጠላትን ፈልጎ የማያገኘው የማንሳቀቅበት በነጻነት የምንኖርበት እግዚአብሔር ሆይ ወደዛ ማንገላመጥበት አዩኝ አላዩኝ የማንልበት ንጹህ የሆነ የነጻነት ህይወት ውስጥ እንድታስገባን በዚህ ወንጌል ራሳችንን ላንተ አሳልፈን እንሰጣለን። በፊት የምንሆንበትን ጊዜ አብዛለን እግዚአብሔር። ረጋ ብለን ተቀምጠን ከዚህ ከሚያጣድፍ ህይወት ውስጥ እግዚአብሔር ሆይ አጣድፎ እንዳይወስደን እግዚአብሔር ሆይ ረጋ ብለን በፊት ተቀምጠን አንተን መስማት፣ ለቤተሰቦቻችን መስማት፣ ለልጆቻችን መስማት፣ ለቤተ ክርስቲያን መስማት፣ ለራሳችን መስማት፣ የሰማነውን ደግሞ መኖር የምንችልበትን አቅም እንድትሰጠን በኢየሱስ ስም ጸልያለሁ። ጌታ ሆይ ብዙዎችን ልታመጣ ነው ወደዚህ ቤት። ጌታ ሆይ ብዙዎች ወደ ቤታችን ሊገቡ ነው። የሚያዩት ነገር የሚያደናግር እንዳይሆን ቤታችንን ቀድመህ አጽዳልን ጌታ ሆይ። ጓዳችንን አጽዳ ጌታ ሆይ። ራርተን ተቀብለን አስገብተናቸው ክፋት እንዳናሳያቸው የእግዚአብሔርን ቃል እያስተማርን እግዚአብሔር ሆይ ግራ እንዳናጋባቸው ቤተሰብ እንዳንበጠብጥ ቀድመህ እኛ ቤት ውስጥ ግባ። ቀድመህ እኛ ትዳር ውስጥ ልጆቻችን ውስጥ ግባ። ገንዘባችን ውስጥ ጓዳችን ውስጥ ግባ። ስራችን ግባ ጌታ ሆይ። በጌታ በአገልግሎት አድርገው ህይወታችንን። ትችላለህ የናዝሬቱ ኢየሱስ፣ ትችላለህ። አንተ መለወጥ ትችላለህ፣ ማስተካከል ትችላለህ። የተበላሸውን ነገር ሰው ማድረግ የምትችል አንተ ነህ። ሰው ያደረከን አንተ ነህ። እናመሰግንሃለን። ቤትህን ባሪያዎችህን በዚህ ያሉትን ሴቶች ልጆችህን ወንዶች ልጆችህን ለአንተ አደራ አሳልፌ እሰጣለሁ። ዛሬ ጌታ ሆይ ድምጽህ ይቀጥል፣ ድምጽህ ይድመቅ ጌታ ሆይ። ጮክ እያለ ይናገር። ሌላውን ድምጽ ጸጥ አድርጎ ያንተ ድምጽ ልቆ እግዚአብሔር ሆይ በህይወታችን ይግባ። ህይወታችንን የተለየ አድርገው ጌታ ሆይ። ከትናንትና የተሻለ አድርገው በወንጌል ኃይል ውስጣችንን እንድትሞላው ልባችን ውስጥ እንድትገባ እንድታሳድገን በኢየሱስ ክርስቶስ ስም እንጸልያለን። ስለተሰጠን ስለዚህ ድል እናመሰግንሃለን። ስለ ብዙ እርዳታ ስለ ብዙ ምሕረት አመሰግንሃለሁ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም።